ልጆቻችሁን በቤት ውስጥ ማገዝ ፈልጋችሁ ግን ደግሞ ቢዚ ከመሆናችሁ የተነሳ ከአቅማችሁ በላይ እንደሆነ ተሰምቷችሁ ያውቃል? ሆነ ብቻችሁን አይደላችሁም። ቆንጆ ዜና አለኝ። የልጆቻችሁ ትምህርት ውጤት ላይ ለውጥም ለማምጣት ብዙ ሰዓት እናንተ እነሱን በማስጠናት ማሳለፍ አይጠበቅባችሁም። በዛሬው ቪዲዮአችን ብዙ ጊዜያችሁን መስጠት ሳይጠበቅባችሁ የልጆቻችሁን የመማር ጉዞ ሙሉ በሙሉ ሊቀይር የሚችል ፓወርፉል እና ቀላል ውጤታማነታቸው የተረጋገጠ ስትራቴጂዎችን እነግራችኋለሁ። ስፔሻሊ ደግሞ የመጨረሻው ቲፕ ልዩነት ፈጣሪ ስለሆነ እንዳያመልጣችሁ። ትንሽ ደቂቃም ብትሆን ወላጆቻቸው የሚያግዟቸው ልጆች የተሻለ ጥሩ ውጤት፣ ጥሩ ጸባይና ሞር ኮንፊደንት ይሆናሉ። ሰዓታት ፍሪ የሆነ ጊዜ ሳያስፈልጋችሁ ጥቂት ደቂቃን ብቻ በመስጠት የልጆቻችሁን የወደፊት ህይወት ላይ ትልቅ አሻራን በማሳረፍ መቅረጽ የምትችሉበትን 5 ስትራቴጂዎችን እነግራችኋለሁ። ለመስማት ዝግጁ ከሆናችሁ እንጀምር። የመጀመሪያው ፓወርፉል ስትራቴጂ በየዕለቱ ከልጆቻችሁ ጋር ያላችሁን ግንኙነት የምታጠናክሩበት ነገር ይኖራችሁ። ለምሳሌ በየዕለቱ ቋሚ የሆነ ለ5 ደቂቃም ቢሆን ከልጆቻችሁ ጋር ስለውሏቸው ምን እንደተማሩ፣ ምን ግራ እንዳጋባቸው ጠይቋቸው። ጊዜውም የራስ ሰዓት ላይ ወይንም ደግሞ ከትምህርት ቤት ወደ ቤት ስታመጧቸውም ሊሆን ይችላል። ሂደቱን ለልጆቻችሁ ከባድ አታድርጉባቸው፣ ቀለል አድርጉት። ስትጠይቋቸውም ግዴታ መጠየቅ ስላለባችሁ ሳይሆን ከልባችሁ ይሁን። ሲመልስላችሁም ከልባችሁ ዝም ብላችሁ አድምጧቸው። ሁለተኛው ፓወርፉል ስትራቴጂ ለማጥናት የሚመች ቦታ አዘጋጁላቸው። የሚመች ቦታ ማዘጋጀት ሲባል የግድ የተለየ ክፍል መሆን የለበትም። ቋሚ የሆነ ቦታ ልጆቻችሁ ትኩረት አድርገው ሊያጠኑበት የሚችሉት አንድ አነስ ያለ ቦታ ወይንም ደግሞ ኮርነር ላይም ወንበርና ጠረጴዛ ካመቻቻችሁ በቂ ነው። እዚህ ጋርም ለልጆቻችሁ ሲያጠኑ የሚያስፈልጓቸውን እንደ እርሳስ፣ እስክሪብቶ፣ ማስታወሻ ደብተር የመሳሰሉትን ማሟላት እንዲሁም ደግሞ ቦታው ላይ በቂ ብርሃን ከሌለ አነስ ያለ መብራትን ማድረጋችሁን አትርሱ። ሌላውና ዋናው ነገር ደግሞ ልጆቻችሁ በሚያጠኑበት ጊዜ የሚረብሻቸው ነገር እና ሀሳባቸውን የሚከፋፍል እንደ ቲቪ፣ ሞባይል የመሳሰሉትንም ነገር ማስወገድ አትርሱ። ሶስተኛው ስትራቴጂ ደግሞ ማይክሮ ቲቺንግን ተጠቀሙ። ማይክሮ ቲቺንግ ማለት በቀን አንድ ትንሽ ሀሳብን ለልጆቻችሁ ማስተማር ወይንም ደግሞ ከልጆቻችሁ ጋር መወያየት ማለት ነው። ለምሳሌ ስለ አንድ አዲስ ቃል ወይንም ደግሞ ማትስ ፕሮብሌም አፈታት ኦር ደግሞ ናቹራል ፋክትም ሊሆን ይችላል። ይህንንም ነገር በየዕለቱ ልማድ ብታደርጉት ልጆቻችሁ ስኪላቸው እያደገ ይሄዳል። እንዲሁም ደግሞ ሂደቱን ፎርማል ሳይሆን ለልጆቻችሁ አዝናኝ በሆነ መልኩ ለማድረግ ሞክሩ። ወደ አራተኛው ስትራቴጂ ደግሞ አለፉ። አራተኛው ስትራቴጂ የልጆቻችሁን ጥያቄዎች ማበርታት ነው። ልጆቻችሁ በትምህርት ለማገዝ ከሁሉም ከተቻሉት መንገዶች መካከል አንዱና ዋነኛው የማወቅ ጉጉታቸውን ማበርታት ነው። ልጆቻችሁ ጥያቄ ሲጠይቋችሁ በጣም ቆንጆ ጥያቄ ነው፣ የሚገርም ጥያቄን የመሳሰሉትን በሏቸው። መልሱንም ካላወቃችሁት በጋራ በመሆን ከመጽሐፍ ላይ ወይንም ደግሞ ሰርች በማድረግ በመፈለግ አግዟቸው። አምስተኛውና የመጨረሻው ስትራቴጂ ደግሞ ውጤትን ሳይሆን ጥረታቸውን አበርቱ። ሁላችንም ቆንጆ ውጤትን እንወዳለን፣ ግን ደግሞ ጥረታቸውን ስታበረታቱ ለልጆቻችሁ ጥንካሬን ታስተምሯቸዋላችሁ። ቆንጆ ውጤት ነው ብቻ ከምትሏቸው በርትተህ የሰራህበትን መንገድ ወድጄዋለሁ በሏቸው። ትኩረታችሁንም ፐርፌክሽን ላይ ሳይሆን ጽናት ላይ አድርጉ። በመጨረሻም በጣም ኢምፓክትፉል የሆነውንና ቁልፍ የሆነውን ቲፕ ልነግራችሁ ነው። ቀጣይነት ከጥንካሬ በላይ አስፈላጊ ነው። በወር አንዴ ለሰዓታት ከልጆቻችሁ ጋር ከምታሳልፉ ይልቅ በቀን 10 ደቂቃ ጥራት ያለው ጊዜ በልጆቻችሁ ህይወት ላይ ትልቅ ልዩነትን ይፈጥራል። በየቀኑ የምታደርጉት ትናንሽ ተግባራት ትልልቅ ሎንግ ተርም ሰክሰሶችን ያመጣል። አሁንም ቢሆን ታላቅና ምርጥ ወላጆች ናችሁ። እዚህ መገኘታችሁ ይህንን ያረጋግጣል። እነዚህ የነገርኳችሁን ስትራቴጂዎች ከትንሹ በመጀመር በቀጣይነት ከተገበራችሁት የልጆቻችሁን ችሎታና በራስ መተማመን እያደገ ሲሄድ ትመለከታላችሁ። ሀሳብ አስተያየታችሁን ኮሜንት ላይ ብትነግሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎች እንዳያመልጧችሁ ደግሞ የደውል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።